የዲሞክራሲ ግንባሩ በተወለደ ማግስት የዚህ ግንባር ሰራዊት የመሃሉን አገር ነፃ ለማውጣት ንቅናቄውን ጀመረ። የኢህአዴግ ፋና ብሎ በሰየመው የፍልሚያ ስምሪቱ ደቡብ ወሎን፣ ሰሜን ወሎን፣ ደቡብ ጎንደርንና ከፊል ሰሜን ሸዋን ከደርግ የጭቆና ጭብጥ ፈልቅቆ ነፃ ወጣ። እንቆቅልሽ ማይፈታ እንቆቅልሽ ውስጥ ነው የወደቅነው። እኛ መሳሪያ የሚቻለውን ሁሉ አቀረብን። ያለ ምንም እንትን በጥቁር አፍሪካ ውስጥ ወደርና አቻ የሌለው ዘመናዊ መሳሪያ አቀረብን። ይሄንን በሰልፍ ትዕይንት አይታችሁታል። ልብ ልናቀርብ እንችላለን እንዴ? የሀገር ፍቅር ልናቀርብ እንችላለን እንዴ? ቁሳቁስ አይደለም። ወይም ከፍተን ልንጨምር እንችላለን እንዴ? ተቸገር ተፈተን ለገባነ የህገ መንግስት ቃል ኪዳን የቆምነ እና ለዛ ልንሞት ዝግጁ ነን። ቅድም እንደተባለው ሁሉ ዚሁ ተጫጭበና ተደማምጠን አውክተን መሄድ ነው። ህዝቡን እናንቀሳቀሳለን፣ ከህዝቡ ጋር እንንቀሳቀሳለን። እነኚህና እነኚህ ነገሮች ካልተመለሱ በስተቀር ነገሩ ግሬቭ ነው። 17 ዓመታችን ነው። ተኝተን አናቀም፣ ተደስተን አናቀም፣ ስቀን አናቀም። ኢህአዴግ የሚግበሰበሰውን የደርግ ጦር እየነዳ ወደ አዲስ አበባ አኮበኮበ። አባራሪም ተባራሪም ወደዚች ከተማ ነው። መትረየስ እንደ ተልባ ተንጣጣ። አዲስ አበባ በቶክስ ድምፅ ተናወጠች። ቤተ መንግስት የጦር ምጥ አማጠች። ግንቦት 20 የኢህአዴግ ሰራዊት በአዲስ አበባ ሆነ። የከሳ የጠወለገ ግራጫ ወዝ የተላበሰ እምነትና ጽናት የለገሰው ፊት፣ ሰላም ያረበበበት ፊት፣ የአሸናፊነት ጉራ የኃይለኝነት ትዕቢት የማይታይበት ፊት የተጎናጸፈው የኢህአዴግ ሰራዊት አዲስ አበባን ተቆጣጠረ። የኢህአዴግ ሰራዊት ቁልፍ ቦታዎችን በመያዝ ጉድጓድ ቆፍሮ ከመሸገ በኋላ በሰሜን ሸዋና በደሴ ዙሪያ የተከማቸውን የደርግ ጦር ረዘም ላሉ ወራቶች ከቦ በማዳከም መፈናፈኛ ሳጥቶት ቆየ። ኢህአዴግ የደርግን ሰራዊት ሽባ ካደረገ በኋላ ወሳኝ የማጥቃት ክንዱን ለመሰንዘር ተዘጋጀ።
ደሃን ከቡቱቶ ለይቶ ማየት የማይችለውን የአፄ ኃይለ ሥላሴን መንግሥት በትግል ሰዓት ከለኮሱት ቀደምት ታጋይ ተማሪዎች መካከል ዋለልኝ በሚል ስያሜ በሚጠራው ዘመቻ እንደ እሳተ ገሞራ ደሴ ላይ ፈነዳ። ኢህአዴግ በዘመቻ ዋለልኝ አማካኝነት በደሴ ዙሪያ የከተመውን የደርግ ጦር አፈራርሶ ደሴን ነጻ በማውጣት ፊቱን ወደ አዲስ አበባ መለሰ። በድል የደመቀው ዋለልኝ የማጥቃት ክልሉን አስፍቶ ይፋትን እያላበሰ መርሃቤቴን እየጠቀለለ ገሰገሰ።
በተለይ የጓድ ሊቀመንበሩ ንግግር ለዛጣ ብልግናም በዛበት። ሰው እንደውም ይሄ ሆነ ገና ያልሆነውን ነገር ተሰበረ ሲሉ ሞተ እያለ ሲያበቃ ቅድም እንደተናገሩ ይቅርታ ይደረግልኝ አዲስ የኢትዮጵያ ባህል ነው፣ በፍጹም ይሆናል ብለን የማንገምተው ነገር ነው። ሱሪውን ያወለቃል ደግሞ የተያዘል ቡታንታው ማውለቁ ነው። እውነቴን ነው የምላችሁ። ብቻ አይፈረድባቸውም፣ ቢጨንቃቸው ነው። ያን ሰሞን ኮሎኔል ፕሬዝዳንት ዋና ጸሐፊ ሊቀመንበር መንፈሳቸው ተረበሸ፣ ተቁነጠነጡ፣ ተቅበጠበጡ። ደርሰው ደግሞ ቅዝዝ ፍዝዝ ማለት ስብሰባ እየመሩ በሐሳብ የመጥፋት ባህሪን አመጡ። ጋፋት ሲሄዱ ኬሚስት ኢንጂነር፣ ሆስፒታል ሲሄዱ ሐኪም፣ ሕፃናት አምባ ሲሄዱ ሞግዚት ይሆናሉ እየተባለ ይወራባቸው የነበሩት መንግስቱ ወደ ተፍጻሜተ ዘመነ መንግስታቸው ይህ ባህሪያቸው ጉልህ ሆኖ ወጣ። መንግስቱ በዘመነ መንግስታቸው ፍጻሜ አካባቢ ባደረጓቸው አበይት ንግግሮች እንደ አንድ አንትሮፖሎጂስት የአንድን ብሔር ህዝብ አመጣጥ ተነተኑ። ለመሆኑ አማራ ማለት ምን ማለት ነው? ይህ ስያሜና ቃላት መቼና ከየት የመጣ ወይም የተገኘ ነው? በጣም ራቅ ባለው ጥንት ጊዜ እስራኤላውያን ኢትዮጵያን ሊጎበኙ ይመጣሉ። የሀገራችንን በደንና በዱር አራዊት ያሸበረቁ የተራራና የኮረብታ ሰንሰለቶች፣ በእነኚህ መካከል ያሉትን ቁጥራቸው የበዛ ወንዞችና ሸለቆዎች፣ በአጠቃላይ የኢትዮጵያን መልክዓ ምድር ገጽታና የህዝቡን ባህልና አኗኗር። ከላው ምስራቅና የአፍሪካ ቀንድ ችግር ባለፈው ያልኩትን ነገር ለመድገም ነው። መጀመሪያ ነገር ሃይማኖት የተጀመረበት ሀገር ከጣዖት አምልኮት ጀምሮ ዛሬ እሳትና ጭድ የሆኑት አረብና እስራኤል እንደ እውነት የሆነ ጁዳይዝም ነበር አካባቢን ያጥለቀለቀው በሙሉ። ይሄ እምነት ነበር ሐሰት እንደሆነ እዚሁ ያርኑ። ከዛ ቀጥሎ ክርስትና ተፈጠረ። ክርስትና ራሱ የራሱ ቨርዥን ነበረ። በጦርነትም በየቤተ ክርስቲያኑ ካህናትን በመቋሚያ እስከ መፋለጥ ያስቻለ እሱ አንድ መልክ አገኘ። ከዛ በኋላ ደግሞ እስልምና መጣ። እሱም ራሳቸው ፍልስፍናው ከተፈለሰፈበት አካባቢ አረባውያን እስልምናን ለማጥፋት የተከናወነውን ጦርነት እና እነኚህ ወገኖች በአንድ ወቅት አገር ጥለው ለመሰደድ እና ኢትዮጵያ መጥተው ጥገተኛ ለመሆን እና ኋላም ነገሮች ምን እንደሆኑም እናውቃለን። የሚሸሹ ባለስልጣኖችም ያናዷቸው ነበር። ሆኖም በመጨረሻ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። በማግስቱ ያ ሲያጨበጭብላቸው የኖረ ሸንጎ የሚያስቁት የሚያስፈነድቁት ብልህ መሪውን አንቱ ብሎ ያላከበራቸውን ያህል አንተ ሲል ዘረጠጣቸው። የቀድሞው ፕሬዝዳንት መንግስቱ ኃይለማርያም ከትናንት በስቲያ ግንቦት 13 1983 ከቀትር በፊት በአውሮፕላን ከሀገር የወጣው በሀገር ውስጥ የስራ ጉብኝት የሚያደርግ በመምሰል እንደነበር አንድ የመንግስት ምክር ቤት ቃል አቀባይ ገለጸ። ቃል አቀባዩ እንደገለጸው መንግስቱ ኃይለማርያም ከሀገር የወጣው በሲዳሞ አስተዳደር ክልል በብላቴ ወታደራዊ ማሰልጠኛ በስልጠና ላይ የሚገኙትን የከፍተኛ ትምህርት ተቋማት ተማሪዎች ለመጎብኘት በሚል ሰበብ ነበር። የተጓዘበት አውሮፕላንም ዳሽ 5 የተሰኘ የኢትዮጵያ አየር መንገድ ትንሽ አውሮፕላን እንደነበር ቃል አቀባዩ አስታውሶ አቅጣጫውን በመቀየር ወደ ኬንያ አምርቶ ናይሮቢ ላይ አርፎ ከጥቂት ቆይታ በኋላ አውሮፕላን በመለወጥ ጉዞውን ወደ ዚምባብዌ መቀጠሉን አመልክቷል። የዛሬ ዘመን ሰው ምኑ ይታመናል? ዳሩ ግን መንግስቱም አንድም ቀን የሚታመን ነገር ሳይናገሩ ኖረው ነው በማይታመን መንገድ ሹልክ ብለው የጠፉ። መንግስቱ በረሩ። ጭልፊት ሞጭልፎ ይበራልና ጭልፊቱ መንግስቱ ሞጭልፈው በረሩ። ሳልሳዊ ቴዎድሮስ ፈሩ።
ለምን ቢሉ በዚያ ሰሞን ዘመቻ ዋለልኝ እያስገመገመ ወደ አዲስ አበባ በማምራት ላይ ነበርና። ነጎድጓዱ ያስበረገጋቸው መንግስቱ አገር ጥለው ሸሹ። ቆራጡ መሪ በወታደራዊ ቋንቋ ወደ ሐራሪያ ተገፈጉ። የደርግ ሰራዊት ዳግም ላይ ጠገን ወላለቀ፣ ላይ ታደስ ፈራረሰ። በቃ ብቻ እሱም ቢሆን በጦርነቱ ተማሮ አኩርፏል እንጂ። ኮሎኔል መንግስቱም ያኔ ቴዎድሮስን መስላለሁ ይሉ ስለነበር ኮሎኔሉ ይህን ያኮረፈ ስፓርታ ሰራዊት ይዘው እጅ አልሰጥም ብለው ሲዋጉ አዲስ አበባን በጦርነት ያምሷታል በሚል ፍርሃት ህዝቡ ተጨነቀ። የአዲስ አበባ ህዝብ ጸሎት ስግደትን ያዘ። በየቤተ ክርስቲያኑ በየመስጊዱ ታደመ። የአዲስ አበባ ህዝብ ከተማይቱ በጦርነት ማዕበል እንዳትፈራርስ ጸለየ። የአዲስ አበባ ህዝብ ለሰላም ጸለየ። ህዝቡ ተንበርክኮ እጆቹን ወደ ፈጣሪው ሰቅሎ አቤት ይቅር በለን ሲል ተማጸነ። ሕፃናት አለቀሱ፣ ጎልማሶች አለቀሱ፣ አሮግ አለቀሱ። ሰላምን የተጠሙ አይኖች እንባዎችን አፈሰሱ። ኢህአዴግ የተጎናጸፈውን ድል ዳር ለማድረስ አዲስ የዘመቻ ምዕራፉን ገለጠ። ዘመቻ ወጋገን አጋዘ። አዲስ አበባ ጣት ሆና ኢህአዴግን እንደ ቀለበት ጠበቀችው። የደርግ ጦር በዘመቻ ዋለልኝ አውሎ ነፋስ የገባው ገለባ ሆነ። ወደ አዲስ አበባም ተግበሰበሰ። ኢህአዴግ የሚግበሰበሰውን የደርግ ጦር እየነዳ ወደ አዲስ አበባ አኮበኮበ። አባራሪም ተባራሪም ወደዚች ከተማ ነው። አዲስ አበባ ፈራች። አዲስ አበባ ገረጣች። መንገዶች ጸጥታ የሞላባቸው መጋዘኖች ሆኑ። ሰው ሁሉ ለብቻ ሆነ። ሲሄድ አቀረቀረ። የጄኔራል ተስፋዬ ገብረ ኪዳን ውራጅ መንግስት ህዝቡን ሊያስተዳድር አልቻለም። ባለስልጣኖች ተርበደበዱ፣ ራዱ። የአዲስ አበባ ህዝብ ያለ መንግስት፣ መንግስትም ያለ ህዝብ ይኖራል። በጦርነት የተቸነፈ ሞራሉ የተንኮታኮተ ወታደር መሳሪያውን እንደያዘ ወደ ከተማ ሲገባ አዲስ አበባ አፈር መሰለች፣ ዳመነች። ዱርዬው ወዛ፣ ሌባው ልብ ገዛ። ዘረፋ እንደ ሐምሌ ዝናብ አጋግቶ መጣ።
የዘረፋ የንጥቂያ ወሬ ተራ ወሬ ሆነ። አዲስ አበባ በዘረፋ ማዕበል ተመታች። ቦምብና ጠበንጃው በየሰው እጅ ገባ። አዲስ አበባ ከሳች፣ አዲስ አበባ ከሰመች። ግንቦት 19 የግንቦት 20 ዋዜማ ሰው ይበልጥ ጸጥ አለ። አዲስ አበባ የሙት ያህል በዝምታ ተዋጠች። ሰው ሁሉ በየቤቱ ተከተተ። ሱቆች ተዘጉ፣ መንገዶች ኦና ሆኑ። መትረየስ እንደ ተልባ ተንጣጣ። አዲስ አበባ በተኩስ ድምፅ ተናወጠች። ቤተ መንግሥት የጦር ምጥ አማጠች። ግንቦት 20 የኢህአዴግ ሰራዊት በአዲስ አበባ እውን ሆነ። የከሳ የጠወለገ ግራጫ ወዝ የተላበሰ እምነትና ጽናት የለገሰው ፊት፣ ሰላም ያረበበበት ፊት፣ የአሸናፊነት ጉራ የኃይለኝነት ትዕቢት የማይታይበት ፊት የተጎናጸፈው የኢህአዴግ ሰራዊት አዲስ አበባን ተቆጣጠረ። አዲስ አበባን የሸፈናት ጭጋግ ገለጠ። የሀገሪቱ ደዌ የጭቆናው ጭነት ከጫንቃዋ ላይ ተነሳ። የዝንተ ዓለም ባርነት በነጻነት ረከሰ። የጦርነቱ አባዜ በሰላም ተፈወሰ። የተነጠቀው ድል ተመለሰ። አዲስ አበባ ላይ የዲሞክራሲ ችቦ በራ። ወጋገኑ በመላይቱ ሀገር ታየ። እልልታ ፍስሐም ሆነ።